እንደምናመሻችሁ የተወደዳችሁ የጣቢያችን ተከታታዮች በመከታተል ላይ ያላችሁት የኤርትራ ሳተላይት ቴሌቪዥን ነው። ለምሽቱ የተሰናዱ የአማርኛ ቋንቋ ዜናዎችን ወደ እናንተ ማድረስ እንጀምራለን። በቅድሚያም አርዕስተ ዜና። መምህር ቢንያም ሰለሞን ከእስር መፈታቱ ተነገረ። ማርኮ ሩቢዮ እና ጠቅላይ ሚኒስትር አብይ አህመድ በአፍሪካ ቀንድ ጸጥታ ዙሪያ ተወያዩ። የኢትዮጵያ የጅቡቲና የሶማሊያ መሪዎች በቀጠናው ሰላምና ደህንነት ዙሪያ የሶስትዮሽ ውይይት አካሄዱ። በጋሞ ዞን በደረሰ የጎርፍ አደጋ የሟቾች ቁጥር 64 ሲደርስ ሌሎች 64 ሰዎች ያሉበት አልታወቀም ተባለ። በጁባ የደቡብ ሱዳን ተፋላሚዎች በገጠሙት ውጊያ ሰላማዊ ሰዎች መሞታቸውንና 100 ሺዎች መፈናቀላቸው ተነገረ። የመካከለኛው ምስራቅ ጦርነት የእርዳታ አቅርቦት መስመሩ ላይ ጫና ማሳደሩን ተመድ አስታወቀ። ወደ ዝርዝር ዜናዎቹ እናልፋለን። እስከ ፍጻሜው አብራችሁ ቆዩ። መምህር ቢንያም ሰለሞን ከእስር መፈታቱ ተነገረ። ታዋቂው የካርቶን ሰዓሊ መምህር ቢንያም ሰለሞን ከአምባገነኑ የህግደፍ ስርዓት እስር መፈታቱን ቢቢሲ ያሰራጨው መረጃ አመላከተ። መምህር ቢንያም ከ1994 አንስቶ የህግደፍ ስርዓትና ብልሹ አሰራሮቹን መቃወም እንደጀመረ በቅርብ የሚያውቁት የሰጡት መረጃ ያመለክታል። መምህር ቢንያም በ1994 ከአስመራ ዩኒቨርሲቲ ወደ ባርካ ወይም ኮምበኒ ትምህርት ቤት ሀገራዊ አገልግሎት ለመስጠት በገባበት ወቅት አድሎ ስለሚጠላ ጥያቄዎችን ማንሳት እንደጀመረ እማኞች ይገልጻሉ። በ1995 ደግሞ የህግደፍ ስርዓት አግባብነት የሌለውና ኃላፊነት የጎደለው ምላሽ በሚሰጥበት ወቅት ድርጊቱን በመቃወሙ አለመግባባት ውስጥ እንደከተተው ያመለክታሉ። መምህሩ አካል ጉዳተኛ መሆኑ እየታወቀም ወደ ደቡብ ዞን ሲመደብ ዘመድ ያላቸውና ሀብታሞች በቤታቸው አቅራቢያ የደሃ ልጅና ባለስልጣን ዘመድ የሌለውን ደግሞ በየበረሃው ነው የምትመድቡት ብሎ በመናገሩ ከ31 ዓመታት በፊት አንስቶ መሰቃየትና መታሰር መጀመሩን ጓደኞቹ ያወሳሉ። መምህር ቢንያም የህግደፍ ደጋፊ ሆኖ ነበር በማለት መታሰሩ ምክንያታዊ ነው ለማለት የሚሞክሩት ጥቂት ሰዎች ቢኖሩም ያለ ፍትህ ለ15 ዓመታት መታሰሩ ግን ፍጹም ፍትሃዊ አይደለም በማለት በርካታ ለውጥ ፈላጊዎች በጽኑ ሲቃወሙ መቆየታቸው ይታወቃል። በ15 ዓመታት የእስር ቆይታው ህጋዊ ጠበቃ ቀጥሮ ሊሟገት አለመቻሉን የቅርብ ሰዎቹ የሰጡት መረጃ ያስረዳል። መምህር ቢንያም ነጻ ፕሬስ ተስፋፍቶ በነበረበት ወቅት የካርቶን ስዕሎችን በማዘጋጀት ባበረከተው ሚና በብዙዎች ዘንድ አድናቆትን ያተረፈ ብርቱ ታጋይ መሆኑም ይገለጻል። ማርኮ ሩቢዮ እና ጠቅላይ ሚኒስትር አብይ አህመድ በአፍሪካ ቀንድ ጸጥታ ዙሪያ ተወያዩ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር ትናንት ረቡዕ ዕለት በስልክ መወያየታቸውን የአሜሪካ የውጭ ጉዳይ መስሪያ ቤት አስታወቀ። እንደ መስሪያ ቤቱ መግለጫ ሁለቱ ወገኖች በውይይታቸው ለቀጠናዊ መረጋጋት፣ ለጸረ ሽብርተኝነት ትብብር፣ ለኢኮኖሚ ብልጽግናና በአፍሪካ ቀንድ ዘላቂ ደህንነትን ለመገንባት ባላቸው የጋራ ቁርጠኝነት ዙሪያ መክረዋል። የውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ ቶሚ ፒጎት የሰጡት ይኸው መግለጫ እንደሚያመለክተው የስልክ ውይይቱ በዋናነት በአሜሪካና በኢትዮጵያ መካከል ቅድሚያ በሚሰጣቸው ቀጠናዊ ጉዳዮች በተለይም በአፍሪካ ቀንድ ሰላምና መረጋጋትን በማስፈን ዙሪያ በትብብር መስራት በሚቻልባቸው ሁኔታዎች ላይ ያተኮረ ነበር። ይሁን እንጂ መግለጫው በውይይቱ ወቅት ስለተነሱ ዝርዝር ጉዳዮችም ሆነ ስምምነቶች የጠቀሰው ነገር የለም። ይህ የሁለቱ መሪዎች አዲስ ውይይት በታህሳስ 2018 ዓ.ም መጀመሪያ ላይ በቀጠናዊ ደህንነት ትብብር ዙሪያ ውይይት ማድረጋቸውን ተከትሎ የተካሄደ ነው። ሩቢዮ ከዚህ ቀደም ከጠቅላይ ሚኒስትር አብይ ጋር ባደረጉት ውይይት ባልተለመደ ሁኔታ ስለ ኢትዮጵያ የውስጥ ጉዳዮች አለማንሳታቸውን የአሜሪካ የውጭ ጉዳይ መስሪያ ቤት መግለጫን ጠቅሶ አዲስ ስታንዳርድ ታህሳስ 14 ቀን 2025 መዘገቡ ይታወሳል። የአሁኑ መግለጫም ከቀጠናዊ የደህንነት ጉዳዮች ውጪ ስለ ሀገሪቱ የውስጥ ጉዳዮች የጠቀሰው ነገር የለም ተብሏል። ይህ የስልክ ውይይት የተካሄደው አዲስ የተሾሙት የአሜሪካ አፍሪካ እዝ አዛዥ ዳግቪን አንደርሰን በኢትዮጵያ በሶማሊላንድ እና በፑንትላንድ ጉብኝት ካደረጉ በኋላ ነው። የአፍሪኮም ጉዞ በዋናነት እንደ አይሲስ እና አልሸባብን ባሉ አክራሪ ቡድኖች ላይ ግፊት ለማድረግና ቀጠናዊ የጸጥታ ትብብርን ለማጠናከር ያለመ መሆኑን ተገልጿል። ጉብኝቱ ዋሽንግተን በአፍሪካ ቀንድ የጸረ ሽብርተኝነት ትብብርና ሰፊ ቀጠናዊ መረጋጋት ላይ ትኩረት ማድረጓን የቀጠለች መሆኑን የሚያመላክት ሲሆን እስከ ዘገባው መጠናቀቂያ ሰዓት ድረስ ከኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት በኩል ስለ ስልክ ውይይቱ የተሰጠ ተጨማሪ መግለጫ የለም።
የኢትዮጵያ የጅቡቲና የሶማሊያ መሪዎች በቀጠናው ሰላምና ደህንነት ዙሪያ የሶስትዮሽ ውይይት አካሄዱ። የጅቡቲው ፕሬዝዳንት ኢስማኤል ኦመር ጌሌ ትናንት ረቡዕ ዕለት ጠቅላይ ሚኒስትር አብይ አህመድንና የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን ተቀብለው በአፍሪካ ቀንድ ሰላምና ደህንነት እንዲሁም በሰፊ ቀጠናዊ ትብብር ላይ ያተኮረ የሶስትዮሽ ውይይት አደረጉ። የጅቡቲ ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ መሰረት መሪዎቹ በሐራም ውስጥ በሚገኘው የፕሬዝዳንት ጌሌ የግል መኖሪያ ቤት በኢፍጣር መርሃ ግብር ወቅት ተገናኝተው በጋራ ቀጠናዊ ተግዳሮቶች ላይ የተቀናጀ ምላሽ ለመስጠትና ቅንጅትን ለማጠናከር ያለመ ምክክር አድርገዋል። መሪዎቹ በውይይቱ በቀጠናው ያለውን ሰላምና ደህንነት፣ በንዑስ ቀጠናው አገራት መካከል ያለውን የኢኮኖሚ ትስስር ሂደትና ሶስቱን አገራት የሚመለከቱ የጋራ ጉዳዮችን ዳሰዋል። መሪዎቹ በአፍሪካ ቀንድ ባለው ወቅታዊ የፖለቲካና የደህንነት ሁኔታ ላይም ሀሳብ መለዋወጣቸው ተገልጿል። በጋሞ ዞን በደረሰ የጎርፍ አደጋ የሟቾች ቁጥር 64 ሲደርስ ሌሎች 64 ሰዎች ያሉበት አልታወቀም ተባለ። በደቡብ ኢትዮጵያ ክልል ጋሞ ዞን በሚገኙ 3 ወረዳዎች የደረሰውን አሰቃቂ የጎርፍ አደጋና የመሬት ናዳ ተከትሎ የ64 ሰዎች አስከሬን መገኘቱንና ሌሎች 64 ሰዎች ያሉበት አለመታወቁን የዞኑ ፖሊስ መምሪያ አስታወቀ። እንደ ኢንስፔክተሩ ማብራሪያ ከሆነ ከ3ቱ ወረዳዎች መካከል ከባድ አደጋ ያስተናገደው የዳጮ ባባ ወረዳ ሲሆን በዚህም የ59 ሰዎች አስከሬን ተገኝቷል። ቀሪዎቹ 5 አስከሬኖች ደግሞ በቦንኬና በከምባ ዙሪያ ወረዳዎች መገኘታቸውን አመልክተዋል። ኢንስፔክተር አብርሃም አክለውም ከዚህ በኋላ የነፍስ አድን ስራው የሚታሰብ ባለመሆኑ ትኩረቱ በቀሪ አስከሬኖች ፍለጋ ላይ ተደርጎ እየተሰራ እንደሚገኝ ገልጸዋል። በጁባ የደቡብ ሱዳን ተፋላሚዎች በገጠሙት ውጊያ ሰላማዊ ሰዎች መሞታቸውንና 100 ሺዎች መፈናቀላቸው ተነገረ። የደቡብ ሱዳን መንግስት ጦርና የመንግስት ተቃዋሚ ኃይላት ጆንግሌ ግዛት አኮቦ ከተማ ውስጥ በገጠሙት ውጊያ ቁጥራቸው በውል ያልተነገረ ሰላማዊ ሰዎች ተገደሉ። የእርዳታ ድርጅቶች እንዳስታወቁት ውጊያውን የሸሹ 200 ሺህ ያህል ሰላማዊ ሰዎች ኢትዮጵያ ድንበር አጠገብ በሚገኘው ትሪጎል በተባለ አካባቢ ሰፍረዋል። ተፈናቃዮቹ እስከ ትናንት ድረስም ምንም አይነት እርዳታ አላገኙም። ስልታዊቱ የአኮቦ ከተማን እስካለፈው ማክሰኞ ድረስ የተቆጣጠሩት የቀድሞው የሀገሪቱ ምክትል ፕሬዝዳንት የሪያክ ማቻር ደጋፊዎች ናቸው። የደቡብ ሱዳን መንግስት ጦር ጥቃት ከመክፈቱ በፊት አኮቦ ውስጥ የሚገኙ የእርዳታ ድርጅት ሰራተኞች ከተማይቱን ለቀው እንዲወጡ አስጠንቅቆ ነበር። በዚህም ድንበር የለሽ ሐኪሞች የተሰኘውን ግብረሰናይ ድርጅትን ጨምሮ የተለያዩ የእርዳታ ድርጅቶች በሳምንቱ ማብቂያ ላይ ከከተማይቱ መውጣታቸውን አስታውቀዋል። የድንበር የለሽ ሐኪሞች ቡድን የሕክምና ማዕከላት መዘረፋቸውንም ቡድኑ አስታውቋል። የተባበሩት መንግስታት ድርጅት ግን በአጭር ጊዜ ውስጥ ሰራተኞቹን ማስወጣት እንደማይችል ገልጿል። የዜና ምንጮች እንደዘገቡት ውጊያ ዳግም ከተቀሰቀሰ ካለፈው ማክሰኞ ወዲህ ከተማይቱ ከተቀረው ዓለም ጋር ያላት ግንኙነት በመቋረጡ መረጃ ማግኘት አስቸጋሪ ሆኗል። ይሁንና የደቡብ ሱዳን መንግስት ባለስልጣናት የመንግስት ጦርና ተባባሪዎቹ ኃይላት ከተማይቱን መቆጣጠራቸውንና ህጋዊ ያሉትን አስተዳደር መመለሳቸውን አስታውቀዋል። በአንጻሩ የመንግስት ተቃዋሚዎች ከከተማይቱ ስልታዊ ማፈግፈግ አድርገው የመንግስት ጦርና ተባባሪዎቹ ወደ ከተማይቱ ሲገቡ ክፉኛ ደብድበው ድል ማድረጋቸውን አስታውቀዋል። የአኮቦ ኮሚሽን ጽሕፈት ቤትን እንደሚቆጣጠሩም አማጽያኑ ገልጸዋል። የደቡብ ሱዳን ፕሬዝዳንት ሳልቫ ኪርና የቀድሞ ምክትላቸው ሪያክ ማቻር የገጠሙት ደም አፋሳሽ ጠብ አዲሲቱን አፍሪካዊት ሀገር ዳግም የከፋ የእርስ በርስ ጦርነት ውስጥ ይከታታል የሚለው ስጋት አይሏል። ደቡብ ሱዳን ከሰሜን ሱዳን ተገንጥላ ነፃ መንግስት ከመሰረተች እንደ ግሪጎሪያኑ አቆጣጠር ከ2011 ጀምሮ ሰላም ሰፍኖባት አያውቅም። በመጨረሻም የመካከለኛው ምስራቅ ጦርነት የእርዳታ አቅርቦት መስመሩ ላይ ጫና ማሳደሩን ተመድ አስታወቀ። በሆርሙዝ ሰርጥ የሰብአዊ እርዳታ አቅርቦት ማለፍ እንዲችል ነፃነት እንዲሰጠውም ጠይቋል። ጦርነቱ በተለይ የሆርሙዝን የባህር ወሽመጥ ሙሉ በሙሉ በመዝጋቱ ከነዳጅ አቅርቦት መስተጓጎል በተጨማሪ የመርከብ ጭነት ዋጋንም እንዲያሻቅብ አድርጎታል ነው የተባለው። የመንግስታቱ ድርጅት የሰብአዊ እርዳታ ኃላፊ ቶም ፍሌቸር የተባባሰ ጦርነትና ያስከተለው ተጽዕኖ በሰብአዊ እርዳታ አቅርቦት ላይ ጫናው ከፍተኛ መሆኑን አመልክተዋል። ሁኔታው በዚህ መቀጠሉም የሰብአዊ እርዳታ አቅርቦቱን እንደሚጎዳውም አስጠንቅቀዋል። በዚህም ምክንያት ሁሉም ወገኖች አስተማማኝ የእርዳታ ማስተላለፊያ መስመር መኖሩን እንዲያረጋግጡላቸው ጠይቀዋል። አሁን በከባድ አደጋ ውስጥ እየኖርን ነው ያሉት ፍሌቸር ባለፉት ሳምንታትና አሁንም ጦርነቱ ተባብሶ መቀጠሉን በማመልከት
የተረጋጉ ጭንቅላቶች እንዲያሸንፉ ጥሪ አቅርበዋል። የሰው ልጅ በከፍተኛ ደረጃ ለመግደል የበለጠ አደገኛ መንገዶችን ለማግኘት ብልሃትን እየተጠቀመ እንደሆነ የገለጹት ባለስልጣኑ በዚህ መሃል ሲቪሎች ከጊዜ ወደ ጊዜ ለከፋ ጥቃት እየተዳረጉ እንደሆነ ተናግረዋል። የመንግስታቱ ድርጅት የእርዳታ ኃላፊው አክለውም የሰብአዊ እርዳታ አቅራቢዎች መድረስ ባልቻሉበት በእንዲህ አይነቱ ጥቃት ወቅትም ከፍተኛ ጉዳት እየደረሰ ነው ሲሉ አስጠንቅቀዋል። አሜሪካና እስራኤል በጥምር በኢራን ላይ የጀመሩት ጦርነት 13ኛ ቀኑን በያዘበት ወቅትም የጦርነቱ አውዳሚነት እየቀጠለ ይገኛል። በቀን ከ3 ቢሊዮን ዶላር በላይ ኪሳራ እያስመዘገበ ያለው ጦርነቱ አንዳንዴ ባጭሩ እንደሚቋጭ ሲነገር፣ አንዳንዴም ሳምንታት አሊያም ወራት ሊፈጅ እንደሚችል መረጃዎች ያመለክታሉ። አጫጭር ዜናዎች። በኢትዮጵያ አትሌቲክስ ቡድን ላይ ዳግም የቪዛ ክልከላ መደረጉን ተነገረ። የኢትዮጵያ አትሌቲክስ ቡድን የፊታችን አርብ ፖላንድ ውስጥ በሚጀመረው የዓለም አትሌቲክስ ውድድር ላይ ለመሳተፍ የሚያስችለውን ቪዛ እስካሁን አላገኘም። ፖላንድ ለመግባት የሚያስፈልገውን የሸንገን ቪዛ ለማመልከት 45 ቀናት እንደሚያስፈልግ የጠቆሙት አሰልጣኙ ይህንኑ ከ3 ወራት በፊት ብናገርም ሰሚ አጥቻለሁ ብለዋል። በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ አወዛጋቢ ቦታዎችን በተመለከተ የፌዴሬሽን ምክር ቤትን ውሳኔ በመቃወም ምርጫ ቦርድ ላይ ያቀረበውን ክስ ማንሳቱን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አስታውቀዋል። ፓርቲው ረቡዕ መጋቢት 11 2026 ባወጣው መግለጫ ላይ የሕግን መሰረት በሌለው ሰነድ ላይ ተመስርቶ ክርክሩን መቀጠል የክቡር ፍርድ ቤትን ውድ ጊዜና የሕዝብን ሀብት ያለአግባብ ማባከን ሆኖ አግኝተነዋል ብለዋል። በአረቢያን ባህረ ሰላጤ፣ በሆርሙዝ ወሽመጥና በኦማን ባህረ ሰላጤ ከአውሮፓውያኑ የካቲት 28 እስከ መጋቢት 11 ድረስ ብቻ 13 መርከቦችን ጥቃት እንደደረሰባቸው የዩናይትድ ኪንግደም የባህር ንግድ ድርጅት አስታወቀ። ሌሊቱን በኢራቅ የባህር ዳርቻ በባስራ ከተማ በሆም ቃስር ወደብ አቅራቢያ ተጨማሪ 2 መርከቦች ላይ ጥቃት ደርሶባቸዋልም ተብለዋል። ኤፍቢአይ ለሎስ አንጀለስ የህግ አስከባሪ አካላት ባለፈው ሳምንት በጻፈው የውስጥ ማስታወሻ ኢራን ወደ ካሊፎርኒያ ድሮኖችን ልታስወነጭፍ እንደምትችል ማስጠንቀቁን ተዘገበ። በአሜሪካ የቢቢሲ አጋር የሆነው ሲቢኤስ እንደዘገበው ከሆነ ኢራን በካሊፎርኒያ ላይ ድንገተኛ ጥቃትን ለመፈጸም ከባህር ላይ ድሮን ልታስወነጭፍ ትችላለች ሲል አስጠንቅቋል። እስራኤል በሊባኖስ ላይ ባካሄደችው የአየር ጥቃት በርካታ ሰዎች ሲገደሉ በዋና ከተማዋ ቤሩት በሚገኝ የባህር ዳርቻ አቅራቢያ በተፈጸመ ጥቃት ቢያንስ 8 ሰዎች መገደላቸውን ተዘግበዋል። የሊባኖስ ጤና ሚኒስቴር እንዳለው ጥቃቱ በአንድ መኪና ላይ በቀጥታ የተፈጸመ ሲሆን ከተገደሉት በተጨማሪ 21 ሰዎች ቆስለዋል። በሁለተኛው ዙር ጥቃት ደግሞ ጉዳት የደረሰባቸውን ሰዎች ለመርዳት በተሰበሰቡ ሰዎች ላይ ተጨማሪ ጉዳት መድረሱን ተገልጿል። ዋና ዋና ሀገራት በኢራን ላይ የሚካሄደው ጦርነት ያስከተለውን ተጽዕኖ ለመግታት በሚል ለድንገተኛ ጊዜ ካስቀመጡት ክምችታቸውን ከፍተኛ መጠን ያለው ነዳጅ ለመልቀቅ ቢስማሙም የዓለም የነዳጅ ዋጋ ማሽቆልቆሉን ቀጥሏል። የተወደዳችሁ የኤሪሳት አድማጭ ተመልካቾች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ ዓለም አቀፋዊ ዜናዎችን በዚሁ አበቃን። ስለተከታተላችሁን እናመሰግናለን። ጤና ይስጥልን።